ያነሳብሽ በጣም ግራ ይገባ። ምክንያቱም እኛ ሄርሜላ መጣለች፣ ሄርሜላን በተሯ ትከሰሳለች፣ የእጇን ይሰጣታል ብለን ስናስብ የናብሽን መከሰስ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሄርሜላንም ሊከሷት ነው እንዴ? እኔ ምለው ሄርሜላ ምን ስላጠፋች ሪሊ ሄርሜላ ምን ስላጠፋች? ሄርሜላ ጠፍታ ኦኬ፣ ዙሪያው ነው ይሄ ይከሰስ፣ እሷ ትከሰስ፣ እሱ ይከሰስ፣ ጥፋተኛ እሱ ነው እየተባለ የነበረው ሌላ ሰው። ሄርሜላ የጠፋችው ሄርሜላ ናት። ቆይ ሄርሜላ ምን ስላጠፋች ነው ሄርሜላ ትከሰስ የምትለው? አንተ የወንክ እንትን ማለት ነው ምን ስላጠፋች? የምሬ ነው ምን ስላጠፋች? ስለጠፋች ለምን ጠፋች ነው? እና ቤተሰብ ምን ለማለት ፈልጌ ነው ሄርሜላ ምን አጠፋች ማለት ሄርሜላ ስለጠፋች ማለት ነው። ኦኬ እነ አብርሃም እነ ጫታሙ ምናምን ያወሩት እነሱ ናቸው። መከሰስ ካለባቸው ዘሞ መከሰስ ራሱ የለባቸው። ምክንያቱም የመጀመሪያ ቀን ሩታ ኦኬ ቀፋ ስለጠየቀች እና ደግሞ ኤፍሬም ደግሞ ሻይ ስለጋበዛት ኦኬ ያልተለመደ ነገር ስላደረጋችሁ በጥርጣሬ ተያዛችሁ አለቀ። እና አብርሃም ደግሞ በጥርጣሬ ነው ያሳሰሯችሁ። ሌላ ነገር ምንም እኛ ስም አጥፍታል ማለት በምንድነው የምትከሱት? ስም አጥፍታችኋል ብላችሁ ነው የምትከሱት ወይስ እኛን ስላሳሰሩ ይታሰሩ ብላችሁ ነው የምትከሱት? ወይስ ማን ጠፍቶ ነው እነሱ ናቸው ተጠራጣሪ ብላችሁ የምትከሱት ማለት ነው? አልገባኝም። በምን ሁኔታ ነው የምትከሷቸው? እና አብርሃምን ምን ስላደረጉ? ገና ሄርሜላ እኮ በምን እንደጠፋች ምን እንዳጠፋት ማን እንዳገታት ምን እንደተደረገች እኮ ገና አልተናገረችም። ገና እሷ ሳታወራ መጣችሁ ምን ያለፈስ ያለበት ዝላ አይችልም ነው የሚለው ያገሬ ይዘው እና ገና ምንም ሳይያዝ መጣችሁ ሩታ እንትናን ከሰሺ ሩታ እንደዚህ አድርጊ የምትሉት ማለት ነው። ገና ሄርሜላ እኮ አላወራችም እውነቱን ማን እንደተያዝ ገና አላወራችም። እውነቱ ወጣ ብላችሁ የምታወሩት እኮ ሄርሜላ ተገኘች እንጂ እኮ ማን እንዳገታት ምን እንደሆነች መቼ ተናገረች? ጉድ እኮ ነው። ወይ ጣጣ ፈጣሪ ትግስቱን ስጠኝ፣ እንደው ፈጣሪ ትግስቱን ስጠኝ ነው የሚባለው። ሌላ ነገር ምንም አይባልም። ደግሞ አይታችሁ ከሆነ ማለት ነው እንደዚህ አይነት ቦርሳ ለሄርሜላ ራሱ በነጭ አለ። አይ የመዳም ቀሞች እኛ እኮ እየተባላን ነው እርስ በራሳችን ቦክስ። ኧረ በእናታችሁ እስቲ የራሳችሁን ኑሮ ኑሩ። የምሬን ነው። አንድ ቀንማ ቆይ ሙልጭ ነው ማረጋችሁ። ሙልጭ በስመ ላይቭ ገብቼ ሙልጭ። ኧረ በስመ ሩታ ነገም ከነገ ወዲያ የሆነ ነገር አድርጎ ዝም ስትያቸው ይደግሙታል ነገር። ቆይ ሩታ ከሳ ነበር እንዴ? ማንን ከሳ ነበር? አስረዱኝ ቤተሰብ። ለምንድነው ክሱን ያቆምሹ እያለ ነው ፈረንጁ ማለት ነው። ለፈረንጁ ራሱ ስም ላውጣ ነው አሁን። እሺ ሌላ ስም እንደ ጫታሙ ስም ላውጣለት ነው ልፈልግለት። ይሄ ነገር እውነት ለመናገር ከእናንተ ውጪ የሚያቀሰው አልነበረም። እነሱንም እንደከሰስኩኝ ያለምንም መረጃ ስማችንን እንዳጠፉ ምናምን እንደከሰስኩኝ ማንንም አያውቅም። ኦኬ ከሳ ነበር እንዴ? አረ እንትን ይክሰሳችሁ እናንተ ከክስ አትወጡም። ክስ ትላላችሁ። አብርሃም ከሩታ ጋር ከሄደ በኋላ እንደ አብርሃም ይከሰሳል፣ ይታሰራል፣ አንድ ቀን ይፈታል። እንዶ የእናንተ ህግ ምን አይነት ህግ ነው? እንዶ እና የእናንተ ህግ ቢኖር እኮ ኢትዮጵያ ውስጥ ማለት ነው ወይ እንዳለ የታሰሩት ይፈቱ ነበር። እንዳለ ሪሊ የምሬ ነው። እንዳለ የታሰሩት ይፈቱ ነበር እንደናንተ ቢሆን ማለት ነው። ክስ ኦኬ ስም በማጥፋት ከሳ ነበር ሩታ። ወቸ ጉድ የመጥሪያ ወረቀት ልንሰጣቸው ምናምን ነበረ። ከዛ በኋላ ሄርሜላ ከተገኘች በኋላ ክሱን አነሳሁት። ያው ክሱን ያነሳሁበት ምክንያት እውነቱ ተጋልጧል ወይም ደግሞ ትክክለኛው ነገር ሆኗል ብዬ ስላሰብኩኝ ነው። በርግጥ አጠፉ ጥፋት አሁን እኮ እኔ እኮ ሳትከስ ነው ቤተሰብ አልከሰሰኝም ጭራሽ ማለት ነው። ያው ቪዲዮን እንደዚህ ብለን እንምጣ ብሎ ነው እንጂ ምንም ነገር ክስ እንኳን የለም ማለት ስም በማጥፋት እኮ ማለት ነው። ስም በማጥፋት የምትከሱት ማለት ነው። ገባችሁ? አንደኛ የሆነ ቢዝነሳችሁ ሲኖር የሆነ ነገር ሲኖር ማለት ነው። ገባችሁ አይደለ? ስማችሁ ይጠፋል። ስለዚህ ቢዝነሳችሁ በጣም እንትን ሊል ይችላል። ስለዚህ ስሜን አጥፍታለች፣ እንደዚህ ቢዝነሴ ስሜን አጥፍታለች፣ እንደዚህ ሳይሆን እንደዚህ ብላለች፣ ብዙ ነገር አለ። ገባችሁ አይደለ? አሁን እኔ የሆነ ነገር ብሸጥላችሁ የሆነ ነገር ባረቅ ይሄ የሷ እንትን እንደዚህ አይጣፍጥም ወይ ደግሞ የሷ እንትን እንደዚህ አይረባ ምናምን ብላችሁ የኔን ስም ብታጠፉ ስም በማጥፋት እከሳችኋለሁ። ነገር ግን እዚህ ጋር እና አብርሃም ደግሞ ስም ማለት አገቱ ሩታና ኤፍሬም አገቱ ብሎ በጥርጣሬ ሰው እነሱ ሊሆን ይችላሉ። ስለዚህ ምስክርም ተገኝቷል ብሎ አሳሰሩ በጥርጣሬ ማለት ነው። ገባችሁ አይደለ? ስለዚህ ፖሊስ ነው አጣርቶ ፈታ አለቀ። እዚህ ጋር እኛ ሳናግታቸው አግቷል ብሎ እኛን አሳሰሩ ብሎ ነው። በምንድነው የሚከሱት? እና አብርሃምን ማለት ነው። ሲቀጥል ደግሞ ሄርሜላ እውነት ገና አላወራችም፣ ገና አላፈረጠችም። እንደዛ ሆኖ እውነት አውርታ ሄርሜላ ብትመጣ እንኳን እንደዚህ አይነት ወሬ ብታወሩ ያምርባችኋል። ነገር ግን ገና ሄርሜላ ምንም አላወራችም።
ገና እየጠበቀን ነው። እውነታውን እየጠበቀን ቅጣት ይገባቸው ነበረ። ያደረጉት ነገር ጊዜ የሆነ ይሰለቻል አይደለ? በቃ እኛ ፈጣሪ እውነቱን አውጥቶ በህግም ደረጃ ቢሆን በቃ ማለት ያላደረጉት ነገር የለም። በጣም በብዙ መንገድ አጣርተዋል። የሆነ ምክንያቱም ሰውን የጠፋው የተባለ የነበረው ስለዚህ ደቂቃ ይፈጅባቸውም የሆነ ነገር ለማጣራት ምክንያቱም እሷ በምን አይነት ሁኔታ ውስጥ እንደሆነች አይታወቅም ነበር በጠፋችበት ሰሞን። ያን ነገር ደግሞ ለማረጋገጥ በጣም በፍጥነት ነው ብዙ ነገሮችን ያደረጉት ፖሊሶች እና ከዛ ያው እንደውም ሰው በጣም ብዙ ጊዜ ይቆያሉ ነው ይፋ አይወጡም ምናምን ብሎ እያሰበ ነበረ። በጣም በፍጥነት ነገሮችን አጣርተው እኛ ነፃ እንደሆነን እኛ ንጹህ እንደሆነን እኛ ጋር እውነት እንዳለ አጣርተው ሊወጡ ችለዋል ማለት ነውና ያው በእርግጥ ከስሻቸው ነበረ አብሽንም ቤተሰብ። በዚህ አጋጣሚ ልንገራችሁ ሄርሜላ ራሱ ዝም ብላ መምጣቷ ራሱ አሁን እዚህ ጋር ልንገራችሁ አንድ ነገር ማለት ነው። ሪሊ ፖሊስ ጣቢያ ሁሉም ነገር ፖሊስ ጣቢያ ቢሄድ ኖሮ ወይም ደግሞ እነ አብርሃም ራሱ እነ ሩታን ቢከሱ ኖሮ ኦኬ እነ ፍሬ ቢታሰሩ ኖሮ ዳኒ ቢታሰር ኖሮ ማለት ነው ሄርሜላ ራሱ ፖሊስ ጣቢያ ትፈልጋለች። ቀጥታ ፖሊስ ጣቢያ ነው የምትሄደው ገና ቪዲዮ ላይ ሳትመጣ ማለት ነው። ምክንያቱም እቺ ልጅ ጠፍታ ነበረ፣ ፖሊስ ጣቢያ አመልክቶ ነበረ። ስለዚህ ለምን ጠፋች፣ እንዴት ተገኘች ተብሎ ማለት ነው ቀጥታ ፖሊስ ጣቢያ ነው የምትገኘው። ገባችሁ? ለምርመራ እሷ ማለት ነው ለምርመራ ትፈልግ ነበረ እንጂ ቀጥታ ቪዲዮ ላይ አትመጣም ነበር። በዚህ አጋጣሚ ማለት ነው ግን እኛ ላይ ምን ያክል እንደሚጫወቱ በዚህ አጋጣሚ ማወቅ ትችላላችሁ። ኦኬ ህግ ፍርድ ሜሮንን አልቀረኛል እሷንም ጭምር ከስሻት ነበረ። ምክንያቱም ባልሰማቸው ባላየችው ነገር ነው። ከሁሉም በላይ ደግሞ እኔ ምስክር ሆናለሁ ብላ የሐሰት ወሬ የመሰከረችብን ማለት ነውና ነገር ግን እሷ ጠፋች የተባለበት ሰዓት ምናምን እንዴት ነው ኮምፔር ሲያደርጉት ሜሮን የሰጠችው ቃል የውሸት እንደሆነ መረዳት ተችለው ነገሮች እንዲለቀቁ ተደረሰ። እኔ ሌላ ነገር ማለት እዚህ ጋር ማውራት አይጠበቅብኝም። እኔ በቃ የራሴን ውሳኔ እኔ ራሴ ባደርግ ይሻለኛል የተሻለ ነው ብዬ አስባለሁ። እኔ በራሴ መንገድ ነገሮችን ማድረግ ያለብኝ ነገር አድርጌ እኔ ራሴ ነገሩን እፈተዋለሁ እና ልክ ናችሁ ስማችንን አጥፍተው ቅጣት ይገባቸው ነበር። ግን ደግሞ አንዳንድ የማልጠብቃቸው ነገሮች ተፈጥረዋል። አንቺ ትክክል ነሽ ገብቶሻል። ጥፋትን በጥፋት መመለስ የለብሽም። ግን ደግሞ ሚዲያ ላይ በጣም ብዙ ነገር አውርተዋል። ገብቶሻል። መባል የሌለብሽን ነገር ተበለሻል። አንቺም ኤፍሬምም ዳኒ ኢቭን እናንተ ጭምር እኮ እጃቸው አለበት እስኪባል ድረስ እኮ ደርሳችኋል ገና በማታውቁት ነገር እና ሲጀምር ማለት ነው። በዚህ አጋጣሚ ልንገራችሁ አሁን እነዚህ አያውቁም አይደለ? አሁን የሩታ ቡችሎች ምንም አያውቁም። ሰው ከአብርሃም በኩል ያሉትን ቡችሎች ምንም አያውቁም አይደል? እንበል እንደዛ ማለት ነው። ነገር ግን ከሩታ በኩል ያሉ ቡችሎች ደግሞ ማለት ነው ይሄ አብሶ ይሄ ጥቁር ከንፈሩ ማለት ነው ልንገራችሁ በዚህ አጋጣሚ ኦኬ ይሄ ማለት ነው የአብርሃም ወንድም ነኝ አይደል ብሎ የመጣው ሰው ለአብርሃም ነው እንጂ ለሩታ ምንም እዚህ ጋር ያላችሁ ሳይድ ይዞ ነው ቪዲዮ የሚሰሩት። ልንገራችሁ ባለፈው ልክ እንደተናገርኩት የሩታ እህት ትልቋ በሩታ ሳይድ ትንሿ ደግሞ በአብርሃም ሳይድ ሆኖ እንደሚሰሩት አሁን ይሄ ለአብርሃም ነው ዘመድ የሚሆነው ለሩታ ሳይሆን ማለት ነው። ነገር ግን ከሩታ ሳይድ ሲሆን ራሱ ማወቅ ትችላላችሁ ለምን እንደሆነ ማለት ነው። ገባችሁ አይደለ? ሲቀጥል እነሱ ምንም አይነት ነገር ከሌለባቸው እንደ ህፃን ቲክቶክ ላይ መጥተው እሷን ለጥፎ ምናምን ስለሷ እንትን የሆነ ማፌዝ የለባቸውም ስለ ሄርሜላ ማለት ነው። ይሄኛው ማለት ነው። ገባችሁ አይደለ? ስለዚህ እነሱ ራሱ እንደዚህ እየወሩ ስለ ህግ ማውራት አይከብዳችሁም እንዴ? አይከብዳችሁም? በሰው ህይወት ሰው ጠፍቶ የት ነሽ ምናምን እያለ የሆነ ማፌዝ ራሱ እንደሚያስከስስ አታውቁምና ነው ስም በማጥፋት እናንተ ብቻ የምትከሱት ማለት ነው። በቃ ማይሆን ነገር እየተፈጠረ መጣ። እዚህ ጋር ማውራት የማልፈልገው ውስጥ ለውስጥ በጣም የሚደባብር ነገር እየተፈጠረ መጣ። ኢቭን በእኔ ቤተሰብ መካከል ራሱ ማይሆን ነገር እየተፈጠረ መጣ። ላይክ እሷ ሜሪን ከከሰስኳት በኋላ እኛ ፋሚሊ ውስጥ ማይሆን ነገር እየተፈጠረ መጣ። በእርግጥ እሷም እንደዛ ስታደርግ ዝም አላሉ። ግን ደግሞ ያው ይሄ እውነተኛ መረጃ ስለሆነ ላይክ እሷ ሊያስቀጣት ስለሚችል እሷ ሊያሳስራት ስለሚችል ነገሩን የባሰ አባባሰው። ያው እሷ እኔ ላይ የመሰከረችው በውሸት ቢሆንም እኔ መፈታት እርግጥ ቢሆንም እንደማንታሰር እርግጥ ቢሆንም እነሱ መፈታታቸውም እርግጥ ቢሆንም እሷ ግን እንደምትታሰር በደንብ 100% ማንም እርግጠኛ ነው። ምክንያቱም ያልሰማችውን ያላየችውን ነገር ነበር የመሰከረችው። ያው እኔም ህሊና አለኝ። ያው እሷ ያደረገችብኝ ነገር አላደርግም ብዬ ትቼው ነው ላይክ ቤተሰብም ጭምር ይረባበሻል። እንደዛ አይነት ነገሮች መፈጠር ጀመሩ በእኔም ቤተሰብ ውስጥ። እንዲሁም ደግሞ ያው ላይክ አለ አይደለ አብርሽም ሲታሰር ሙዚም ስትታሰር ማይሆን ነገር እንደሚፈጠር እርግጥ ነው። ምክንያቱም ያው ቤተሰባዊነት ቤተሰብ እንግዲህ ማለት ነው በስም ማጥፋት ነው ኦኬ እየከሰሱ ያሉት እና ደግሞ የሜሪን ከስሻ ነበረ ሰው የሜሪ ቤተሰብና የኔ ቤተሰቦች እየተጣሉ ነው እያለች ነው። ገባቸው አይደለ? በውስጥ ማለት ነው። ሶ አብርሽና ብዙዬንም ደግሞ ባሳስር እነሱን የኛ ቤተሰብ ደግሞ ይገናኛሉ እያሉ ነው። እንግዲህ እስካሁን ይላችሁ ልንገራችሁ ከመተሳሰር የበለጠ ነው የምትናናቁት ሚዲያ ላይ ማለት ነው። ስትጣሉ ሩታና ብዙዬ ማለት ነው። በዛ ምክንያት ምንም አይሉም። ስለ እስር ብቻ ነው ቤተሰብ በውስጥ የሚጣሉት ማለት ነው። እና እንግዲህ ቤተሰብ ብዙም ያው እንትን ሚል ቪዲዮ አይደለም። ሶ ቪዲዮን ሙሉ ከፈለጋችሁ ገብታችሁ እዩ። ሶ አዲስ ቪዲዮ እንጠብቃለን። እንግዲህ ሄርሜላ ትተነፍሳለች ብዬ አስባለሁ። ማን እንዳገታት፣ ምን እንደሆነች፣ የት እንደነበረች፣ ምን እንዳጋጠማት ማለት ነው። በተረፈ የኔ ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።